የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ብታወዳድር ብትፈልግ ከአምናው ጋር ከአምናው ከ100 ሺህ ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300 ሺህ ሰው በላይ ጨምሯል። 2016 ከጎበኘው ሰው 18 ላይ ጎበኘው ከ300 ሺህ በላይ ጨምሯል። ውጭ ምንዛሪ ገበያ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማይስን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝም ነበርና የውጭ ቱሪስት ፍሰቱም ገቢውም እየጨመረ መጥቷል። የምንፈልገው ደረጃ አልደረሰም፣ ግን ለውጡ የሚታይ የሚጨበጥ ነው። የሀገር ውስጡ በጣም ያስደንቃል። ሀገር ውስጥ ዘንድሮ ምን ያክል ሰው ተንቀሳቅሶ አዲስ አበባ ከአዲስ አበባ ውጭ ያሉ ዴስቲኔሽኖች አየ ብትባል ለማመን ይከብዳል። ከ50 ሚሊዮን ሰው በላይ 50.16 ሚሊዮን ኢትዮጵያውያን የተለያዩ ቦታዎች ጉብኝት አድርገዋል በዚህ ዓመት። ይህንን ቁጥር ከአምና አንጻር ካየ በ1.8 ሚሊዮን ብልጫ አለው ከአምናው። ከአቻምናው ግን በ9.4 ሚሊዮን ሰው ብልጫ አለው። አቻምና ከነበረው በተጨማሪ 9.4 ሚሊዮን ኢትዮጵያውያን ዘንድሮ ሀገራቸውን በተለያየ ቦታ ጎብኝተዋል ማለት ነው። በሀገር ውስጥ ቱሪዝም ብቻ ከ79 ቢሊዮን ብር በላይ ተገኝተዋል በዚህ ዓመት። ሌላውን ትተኸኝ ፓላሶቹ ቢሊየንስ ገቢ ያስገቡታል። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል። ሎካሊ ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። በገንዘብም በጎብኚ መጠንም እድገት እያሳየ ነው።